መጽሐፍ ሲናገር እንደዚህ ይላል፣ ይሽሩሞይ በሰማያት ላይ ለረድኤት በደመናት ላይ በታላቅነት የሚራመድ እንደ እግዚአብሔር ያለ ማንም የለም ይልና መኖሪያ የዘላለም አምላክ ነው። መኖሪያችሁ የዘላለም አምላክ ነው። የዘላለም ክንዶች ካንተ በታች ናቸው ይላል። ሃሌሉያ! እንዴት የታደለን ትውልድ ነን። መኖሪያችን የዘላለም አምላክ ነው። ሃሌሉያ! መኖሪያሽ የዘላለም አምላክ ነው። መኖሪያክ የዘላለም አምላክ ነው። መጽሐፍ እንደዛ ነው የሚለው። እስራኤል ወይ ምስጉን ነህ ይላል። በእግዚአብሔር የዳነ ሕዝብ እንዳንተ ማን ነው? እርሱ የረድኤት ጋሻ ነው፣ የከፍተኛነት ሰይፍ ነው። ጠላቶች ይገዙልሃል፣ አንተም ከፍታን ትረግጣለህ ይላል። የእኛ አምላክ ከእኛ ጋር ነው። ሃሌሉያ! እናመሰግንሃለን እግዚአብሔር መንፈስ ቅዱስ። ስም ከዘላለም እስከ ዘላለም የተባረከ ይሁን። ለእኛ ሁሌ መልካም ይሆንክልን። ይቅርታ፣ ሁሌ መልካም ለእኛ ስም ይባረክ። ሁሌ መልካም ለልጆች ለእናንተ የማስበው ሁሌ መልካም ይላል ቃል። ለእናንተ የማስባትን ሐሳብን ያውቃለሁ፣ ፍጻሜና ተስፋ ሰጣችሁ ዘንድ የሰላም ሐሳብ እንጂ የክፉ ነገር አይደለም ይላል ቃል። ስም ይባረክ እግዚአብሔር መንፈስ ቅዱስ፣ ስም ይባረክ። እናመሰግናለን፣ እናከብርሃለን። ቴንክ ዩ ጂሰስ። መልካምነት ዘወትር ከኛ ጋር ስላለ፣ ያንተ መልካምነት ከኛ ስላልተጓደለ በዚህ ማለዳ ገናናውን ስምህን ከፍ እናደርጋለን። ስም ይባረክ፣ ስም ይባረክ። ታንክ ዩ ጂሰስ። የረዳህን አንተ፣ ያገዝከን አንተ እግዚአብሔር መንፈስ ቅዱስ፣ በሕይወታችን ላይ ይህን ቀን የጨመርክልን ስምህን እንድንጠራ እንድንጸልይ ከቃል ማዕድ እንድንካፈል እግዚአብሔር መንፈስ ቅዱስ፣ ሃሌሉያ ሃሌሉያ። አይ ፕሬዝ ዩ ጂሰስ። ስምህ ይባረክ። ተባረክ መንፈስ ቅዱስ። እናመሰግናለን። በዚህ የታደሙትን ዳመጣጣቸው መንፈስ እግዚአብሔር መንፈስ ቅዱስ ያንዳንዳቸው እንዲጎበኛቸው መጽናናት እንዲሆንላቸው እግዚአብሔር የዘላለም አምላክ ሃሌሉያ በነገራቸው ጌታ ሆይ ጣልቃ እንድትገባ መንፈስ ቅዱስ ባለቀው በተዘጋው እግዚአብሔር ዘግይቷል ባሉት ታሪካቸው መንፈስ ቅዱስ ጣልቃ እንድትገባ ታሪካቸው እንድትለውጥ በዚህ ቀን ላይ ጌታ ሆይ መንፈሱ ባለበት አርነት አለ ይላል። የጸሎት መልሳቸው ይሁንላቸው ዛሬ። በዚህ ቀን ጉብኝት ይሁንላቸው ዛሬ። በዚህ ቀን መጽናናት ይሁንላቸው ዛሬ። በዚህ ቀን መነሳት ይሁንላቸው። ሃሌሉያ ይሁን ጌታ ሆይ መፈታት ይሁን ነፃነት በዚህ ቀን ላይ ያውጃለሁ ኢየሱስ። ሃሌሉያ በጽዮን ተራራ መለቀቅ ይሆናል ይላል ጌታ ሆይ። አንተ ለሕዝብ ክብር ነህ፣ በውስጥሽ ክብር በዙሪያሽ የእሳት ቅጥር እሆናለሁ አልካት። ሃሌሉያ በጌታ በኢየሱስ ስም ዛሬ ለትውልድ ይሄ እንዲሆን እኔ ጸልያለሁ። ሃሌሉያ ተራሮች በኢየሩሳሌም ዙሪያ እንደሆኑ ከዛሬ ጀምሮ ለዘላለም ይላል ቃል። እግዚአብሔር በሕዝቡ ዙሪያ ነው ይላል። ሃሌሉያ በእኔ ተማምኗልና አስጥለዋለሁ ይላል። ስሜን አውቀዋልና እጋርደዋለሁ፣ ይጠራኛል መልስለታለሁ ይላል ጌታ መንፈስ ቅዱስ። ዛሬ ወደ አንተ እንጮኻለን። ዛሬ እግዚአብሔር የዘላለም አምላክ ረጅምንም ዕድሜ አጠግበዋለሁ፣ ማዳኔንም አሳየዋለሁ ይላል። Thank you, Jesus. Paravelo savai. Dispai jalavano sava. Adiano credevedis para la jania trovakidas. የማዳንህ ጉልበት በመካከላችን ይገለጽ። መጽናናት ይሁን። ሃሌሉያ ዛሬ መሰዊያ ይታደስ፣ የቃል ሕይወት ይታደስ። እግዚአብሔር መንፈስ ቅዱስ ማንም እንደገባ እንዳይወጣ ጴኔል ይሁንልን፣ ጴኔል ይሁንልን ጌታ መንፈስ ቅዱስ። ሃሌሉያ ዣካሎ ብራዴ ቬኖ ሰባ ጀላዲጋስ አድዋ ዴክሌ ፕራዶ ቫኒ አስፖራ ጀላዲጋስ ሰባ ሩንታይ ዲቫታ ክሬሌቬጄኒያ ሰባ ሃሌሉያ እናመሰግናለን፣ እናከብርሃለን ጌታ መንፈስ ቅዱስ። ክብር ሁሉ ለአንተ ይሁን።
የቃልህ እውነት በመካከላችን ይገለጥ። ሕፃናትን ጠቢባን ያደርጋል ይላል። ዛሬ መጽናናት፣ በቃል ውስጥ መበርታት፣ እልፍ ማለት እንዲሆን እኔ በኢየሱስ ስም ጸልያለሁ። እናመሰግናለን፣ እናከብርሃለን። ሃሌሉያ ታንክ ዩ ጂሰስ። ስም ይባረክ። ጌታ የተባረከ ይሁን። አሜን። ጌታን እጅግ አድርገን እንባርካለን። ስለዚህ ቀን ስሙ ይባረክ። ሁላችሁንም በጌታ ሰላም እንኳን ደህና መጣችሁ ማለት ወዳለሁ። ጌታን እጅግ አድርጌ ባርካለሁ ስለዚህ መልካም ቀን። ጌታ ስሙ ይባረክ። አሜን ሃሌሉያ። መጽሐፍ ሲናገር እንደዚህ ይላል፣ ይሽሩሞይ በሰማያት ላይ ለረድኤት በደመናት ላይ በታላቅነት የሚራመድ እንደ እግዚአብሔር ያለ ማንም የለም ይልና መኖሪያ የዘላለም አምላክ ነው። መኖሪያችሁ የዘላለም አምላክ ነው። የዘላለም ክንዶች ካንተ በታች ናቸው ይላል። ሃሌሉያ። እንዴት የታደለን ትውልድ ነን። መኖሪያችን የዘላለም አምላክ ነው። ሃሌሉያ። መኖሪያሽ የዘላለም አምላክ ነው። መኖሪያክ የዘላለም አምላክ ነው። መጽሐፍ እንደዛ ነው የሚለው። እስራኤል ወይ ምስጉን ነህ ይላል። በእግዚአብሔር የዳነ ሕዝብ እንዳንተ ማን ነው? እርሱ የረድኤት ጋሻ ነው፣ የከፍተኛነት ሰይፍ ነው። ጠላቶች ይገዙልሃል፣ አንተም ከፍታን ትረግጣለህ ይላል። የእኛ አምላክ ከእኛ ጋር ነው። ሃሌሉያ። ክብር ለኢየሱስ ይሁን። አሜን። ጌታን እጅግ አድርገን እንባርካለን ስለዚህ ቀን። ጌታ ቸር ነው። አሜን። እግዚአብሔር ይባረክ። የረዳን እግዚአብሔር ያገዘን፣ ዛሬን ደግሞ ያሳየን። ክብሩን ሁሉ እሱ ይውሰድ። ጌታ ይመስገን። የሚሰማ ጸሎት ስንል ነበርና እግዚአብሔር ጸሎትን ይሰማል እንል ነበርና እግዚአብሔር ጸሎትን ይሰማል። አሜን። ቆይቼ የእግዚአብሔርን ደጅ ጠናሁት አይደል የሚለው። እንደገና እርሱም ምን አለልኝ? ዘንበል አለልኝ። ምን አለ ይላል ቃሉ ሲናገር፣ ጩኸቴንም ሰማ ይላል። ሃሌሉያ። እግዚአብሔር ጩኸቴን ይሰማ። አሜን። ጩኸቴን ሰማ ይላል። መጽሐፍ ሲናገር እንደዚህ ይላል። የዘካርያስን ታሪክ ነው መለከተው ዛሬ። ምዕራፍ 1 ላይ ሉቃስ ላይ ምን ይላል? እርሱም በክፍሉ ተራ በእግዚአብሔር ፊት ሲያገለግል እንደ ካህናትም ስርዓት ወደ ጌታ መቅደስ ገብቶ ለማጠን ዕጣ ደረሰው። በዕጣውም ጊዜ ሕዝቡ ሁሉ በውጭ ቆመው ይጸልዩ ነበር። የጌታም መልአክ በዕጣኑ መሠዊያ ቀኝ ቆመው ዘካርያስም ባየው ጊዜ ደነገጠ፣ ፍርሃትም ወደቀበት። መልአኩም እንዲህ አለው፣ ዘካርያስ ሆይ ጸሎት ተሰምቷልና አትፍራ። ሚስት ኤልሳቤጥ ወንድ ልጅን ትወልዳለች፣ ስሙንም ዮሐንስ ትለዋለህ። ደስታና ተድላ ይሆናል፣ በመወለዱ ብዙዎች ደስ ይላቸዋል። በጌታ ፊት ታላቅ ይሆናልና የወይን ጠጅና የማያሰክር መጠጥ አይጠጣም። ገናም በእናቱ ማኅፀን ሳለ መንፈስ ቅዱስ ይሞላበታል። ከእስራኤልም ልጆች ብዙዎችን ወደ ጌታ ወደ አምላካቸው ይመልሳል። እርሱም የተዘጋጁትን ሕዝብ ለጌታ እንዲያሰናዳ የአባቶችን ልብ ወደ ልጆች የማይታዘዙትንም ወደ ጻድቃን ጥበብ ይመልስ ዘንድ በኤልያስ መንፈስ በኃይል በፊቱ ይሄዳል። ዘካርያስም መልአኩን እኔ ሽማግሌ ነኝ፣ ሚስቴም በዕድሜዋ አርጅታለችና ይህን በምን አውቃለሁ አለው። መልአኩም መልሶ እኔ በእግዚአብሔር ፊት የምቆመው ገብርኤል ነኝ። ይህችንም የምስራች እንድሰብክል ተልኬ ነበር። እነሆ በጊዜው የሚፈጸመውን ቃሌን ስላላመንክ ይህ ነገር እስኪሆን ቀን ድረስ ዲዳ ትሆናለህ፣ መናገርም አትችልም አለው ይላል። እግዚአብሔር አምላካችን የተባረከ ይሁንና እዚህ ጋር ምንድን ነው የምንመለከተው? እግዚአብሔር ጸሎትን ይሰማል። አሜን። እግዚአብሔር በጊዜውና በሰዓቱ ጸሎትን ይሰማል። ባለፈው የሐናን ህይወት እንመለከት ነበርና ያና ህይወት እንዴት ቻሌንጅንግ ውስጥ እንዳለፈ በጣም እግዚአብሔርን ትጠብቅ ነበረ። የእግዚአብሔርን የጉብኝት ጊዜ በጣም ትጠብቅ ነበረ። እግዚአብሔር ዘገየብኝ የምትል ነበረች። በጣም በለቅሶ የተሞላች ሴት ነበረች። እዚህ ደግሞ በጣም ኳሊቲው የእግዚአብሔርን ዓላማ በሚገባ ያደርገዋል። የእግዚአብሔርን ሐሳብ፣ የእግዚአብሔርን ፈቃድ፣ እግዚአብሔር በዘመናት መካከል ሊፈጽመው ያለውን የተናገረውን ቃል ኪዳኑን በህዝቡ መካከል ሊደረግ ያለውን የፈለገውን እግዚአብሔር ይደረግልኝ ያለውን የመቅደስ ስርዓት በሚገባ ያደርግ ነበረ። እግዚአብሔር አምላካችን የተባረከ ይሁንና ያን በሚያደርግበት ሰዓት ነው መልአኩ የመጣው። የሚገርመው እግዚአብሔርን ያገለግላል፣ እግዚአብሔር የተሰጠ ነው።
ጌታን በጣም ይወዳል። እግዚአብሔርን በጣም የሚወድ ነው እሱም ኤልሳቤጥም። እና ግን በቤታቸው ግን ታላቅ እንቆቅልሽ ነበረ። እግዚአብሔር ግን ቤታቸውን እንዴት እንደጎበኘ እንመለከታለን። የራሱ ሰዓት አለው እግዚአብሔር የሚመጣበት። እግዚአብሔር ፐርፌክት ሰዓት አለ። አሜን። እግዚአብሔር የራሱ ሰዓት አለው። ግን ጸሎት ስትጸልዩ ፈረስትሬት አያደርግም ወይ? ተስፋ አያስቆርጥም ወይ? ልብን አያዝልም ወይ? በደንብ ያዝላል። በደንብ ተስፋ ያስቆርጣል። ፈረስትሬት ታደርጋላችሁ መቼ ነው የሚለውና አይ ቲንክ እዚህ ጋር ስመለከተው ጸልዮ እኔ በቃ እግዚአብሔርን ብቻ ዝም ብዬ ላገልግል ብሎ ልቡን ለእግዚአብሔር ሰጥቶ ጅስት ማገልገል የጀመረ ነው። የሚገርማችሁ በቃ ዘግይቷል እግዚአብሔር በቃ ብሎ የዘጋ ይመስላል። ምክንያቱም እኛ አርጅተናል አለው እና ምን ማለት መሰላችሁ? እግዚአብሔርን አንተ አትችልም ማለት ነው። ኢትስ ኢምፖሲብል። በእግዚአብሔር ኃይል ኢትስ ኢምፖሲብል ማለት ነው። በእነሱ በቃ ኤቭሪቲንግ ኢስ ፊኒሽድ ኢትስ ኢምፖሲብል አለ። አርጅተናል እኔም ሚስቴም ቱሌት እንዴት መጣ ካሁን መላኩን እንዴት መጣ ካሁን ኤቭሪቲንግ እኮ እኛ ጋር ተፈጥሮ የሚነግረን ነገር ሁሉ እኮ ኢዝ ፊኒሽድ አሉ። በቃ የምታስበው እኛ ጋር ሊሆን ይችላል ብለን እግዚአብሔር ቢመጣና ቢሰራ ብለን ያሰብነው ነገር ሁሉ አልቋል አለ። ተስፋ ቆርጠናል። በእንዲህ አይነት ሁኔታ ውስጥ ያላችሁ ካላችሁ እግዚአብሔር አምላካችን የተባረከ ይሁን። በፍጹም ተስፋ እንዳትቆርጡ። አውቃለሁ ጸሎትን የጸለያችሁ በመከራ ስታልፉ ፈረስትሬት አያደርግም፣ ተስፋ አያስቆርጥም። እግዚአብሔርን መጠበቅ ትዕግስት አያስጨርስም አላልኳችሁም? በጣም ትዕግስት ያስጨርሳል። እግዚአብሔርን መጠበቅ ትዕግስቱ አልቆ ሚስቴም ማረጀች። በቃ በጣም ፈልጎት ነበረ እግዚአብሔር እንዲጎበኛቸው ልጅን እንዲሰጣቸው። ግን ምን አለ አሁን ሚስቴም አርጅታለች፣ እኔም እንደምታኝ አርጅቻለሁ። በሰላም በቃ እኔ እችን አገልግሎቴን ጨርሼ ወደ ጌታ መሰናበት ያሰበ ይመስላል። ኢትስ ፊኒሽድ ቱ ሌት። አንተ የመጣበት ሰዓት አለው። ለእግዚአብሔር ግን የሚሳነው ነገር የለም። አሜን። ዛሬ ፈረስትሬት ያደረጋችሁ ጸሎት የዘገየባችሁ እግዚአብሔር በሰዓቱ ይመጣል። እግዚአብሔር ይባረክ። የእግዚአብሔር ፐርፌክት ታይም አለ። ከዛ በኋላ የተወለደው ዮሐንስን ታውቁታላችሁ። ከኢየሱስ ቀድሞ የመጣ መንገድን የሚጠርግ ታላቅ የእግዚአብሔር ሰው፣ ከሴቶች ከተወለደ መካከል እንደ መጥምቁ ዮሐንስ ያለ የለም የተባለለት ታላቅ የእግዚአብሔር ሰው። ክብር ለኢየሱስ ይሁን። ግን የእግዚአብሔር የልቡ ሀሳብ እስኪፈጸም ድረስ ፈረስትሬትድ አይኮንም። በደንብ ይኮናል ማይዴር። ተስፋ አይቆረጥም። በደንብ ተስፋ ሊቆረጥ ይችላል። ኢትስ ኦኬ። ግን እግዚአብሔር ይመጣል። አሜን። አንድ ቦታ ዳዊት በጣም ፈረስትሬትድ ሆኖ ነበረ። በታላቅ መከራ ውስጥ እያለፈ እግዚአብሔር ጸሎቱን እንዲሰማው መዝሙር 54 ላይ በቅንፍ 55 ላይ ምን ይላል? አቤቱ ጸሎቴን አድምጥ፣ ልመናዬን ቸል አትበል፣ ተመልከተኝ፣ ስማኝ። በሐዘኔ ተቅበዘበዝኩ ተናወጥኩም። ከጠላት ድምፅ ከአመፀኛ ግፍ የተነሳ አመፅ በላይ ላይ ጥለውብኛልና በቁጣም ጠልተውኛልና ልቤ በላይ ላይ ተናወጠብኝ። የሞት ድንጋጤ ወደቀብኝ። ፍርሃትና እንቅጥቀጥ መጦብኝ። ጨለማ ሸፈነኝ። ምነው በርሬ አርፍ ዘንድ እንደ ርግብ ክንፍ ማን በሰጠኝ? እነሆ ኮብልዬ በራኩ፣ በምድረ በዳ በተቀመጥኩ፣ ከአውሎና ከብርቱ ንፋስ ሸሽቼ በጠፋው አልኩ። አቤቱ ግፍና ጠብን በከተማ ውስጥ አይቻለሁና አስጥማቸው ይላል። ጠላቶቹን በቁጣ ተገለጥባቸው። ቀንና ሌሊት በቀትር ይከቧታል። አመፃና ድካም ኃጢአትን በመካከላቸው ነው። ተንኮልና ሽንገላ ከአደባባይ አይርቁም። ጠላትስ ቢሰድብ በታገስኩ ነበር። የሚጠላኝ ራሱን በላይ ከፍ ከፍ ቢያደርግ ከእነርሱ በተሸሸኩ ነበር። አንተ ግን እኩያዬ ሰው፣ ባልንጀራይና የልቤ ወዳጅ፣ መብልን ከኔ ጋር በአንድነት ያጣፈጥክ፣ በአንድ ልብን በእግዚአብሔር ቤት ተራምደን ሞት ይምጣባቸው። ይረግማል። በቃ ከዚህ መከራ ጸሎቴን የማትሰማው እስከ መቼ ነው? ይሄ ዳዊት ይህን ጸሎት የሚጸልየው አቢሴሎም በሱ ላይ በተነሳ ጊዜ
ዓመት ላይም ያቆመኛል። ሪጀክት አደረገችው። ከየትም ውስጥ አውጥቶ